ጳጳሱ ሩፋኤል በቁጥጥር ስር ዋለ። ጆሮ ጭው የሚያደርግ ነገሮች ይዤ መጥቻለሁ። መቅደሱ ውስጥ ስጋው ደሙን እስከ ማሳየት 5 መኪና ሸጠዋል። ከ500,000 እስከ $1 ሚሊዮን ድረስ ለማገዝ አሮጊትና ሽማግሌ አስቀያሚ ሰዎች አጭር ሰዎች ጀነት አይገቡ። ሕክምና መርፌ የሚወጋኝ አጥንቼ ነው ያለቀስኩት። ለቲክታከር ጽጌ ሮያል የቅዱስ ላሊበላ ከተማ አስተዳደር ያወጣው ደብዳቤ ነው። ዛሬ ወጣቷ በትግራይ ክልል ያለውን ሁኔታ ወጣቷ ንግግር ማህበራዊ ሚዲያውን ተቆጣጥሮታል። ሰላም ቤተሰብ እንዴት ናችሁ? ያለው ክብሩ ይስፋ ጆሴፍ ነኝ። እንደተለመደው በአዳዲስ በወቅቴና በአነጋጋሪ በወቅቴ ቪዲዮዎች ተመልሼላችሁ መጥቻለሁ። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ በማድረግ ሼር በማድረግና ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆኑ በተለይ አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። ይህን ቪዲዮ ደግሞ በላይክ እንጀምሮ። ሀሳብ አስተያየት ካላችሁ ማንኛውንም እቀበላለሁ። ኮሜንት ላይ አድርጉልኝ። ወደ ዛሬ ቪዲዮቻችን እንሂድ። ዛሬ ለዩቲናስ ከልብ በማጨብጨብ እንጀምራለን። አመሻሹን ዩቲና ሰው ናት የሚያስብላትን የብዙዎችን ልብ የነካቁም ነገር ሰርታለች። ብዙ ችግሮችን የሚጋፈጡ ረሃብና መከራ ሌሊቱን ጎዳና ላይ ያስወጣቸው፣ ጥርሳቸው ፈገግታን በውስጣቸው መከራን ያዘሉ፣ ይህንን ከባድ ኑሮ በወሲብ ንግድ ላይ ተሰማርተው ቤተሰቦቻቸውን የሚያስተዳድሩ፣ ልጆቻቸውን የሚያሳድጉ፣ ኑሮን ለማሸነፍ የሚጥሩ እህቶችን ዩቲናስ አቅሟ የፈቀደውን ያክል ምሽቱን ሊሰሩ የሚችሉትን በጥፍ እየሰጠቻቸው ዛሬ ረፍታችሁ ነው በሉ ወደ ቤታችሁ ሂዱ እያለች ስታስደስታቸው ስታስፈነጥዛቸው አድራለች። ይሄ ነው ሰው መሆን። ይህንን ሳናድንቅ ማለፍ ንፉግነት። ጀግናነሽ ይመችሽ ማለት ያስፈልግ። ሙሉ ቪዲዮን አካውንቷ ስር ገብታችሁ ተመልከቱ። ይመቻት። እንዳያችሁት ነው ዩቲናስን እንደኔ የሚወዳት ማለት የሚገርም ስራ ነው የሰራችው። ማለት ይሄን አስቡ። እኔ አርጎ የሚያክሰው አይቼ አላውቅም። እውነት ለመናገር እንዲህ በሌሊት ወጣ በድፍረት አናግራቸው የሁላ ብር እየሰጠች አትሊስት ለአንድ ቀንም ለማሳረፍ መቻሏና ደግሞ እነሱን ሰው አለ የሚያስብልን ሰው አለ ያንን ነገር አይምሯቸው ላይ መፍጠሯ በጣም ትልቅ ነገር ይመስለኛል። ያው በጣም ጎበዝ ነች፣ አድንቄያታለሁ። በምስሉ ላይ የምታዩት ኢትዮጵያዊቷ ሜላት ኪሮስ በአሜሪካ ኮሎራዶ የነበረውን ምርጫ አሸንፋለች። ሜላት ኪሮስ የ29 ዓመት ወጣት ስትሆን የዶክተራል ስቱደንት ስትሆን ሎየር ነች። እቺ ግለሰብ በአሜሪካ ኮሎራዶ የዩኤስ ኮንግረስ አባል ለመሆን የነበረ ምርጫ አለ፣ እሱን ምርጫ አሸንፋለች። ኦኬ ሜላት ኪሮስ ትውልደ ኢትዮጵያዊ ናት። እሷ ጋር አብሮ የኢትዮጵያ ስም ተነስቷል። እኔ አንዱ የሚያናድደኝ ጉዳይ ከዚች ወራዳ ጋር የኢትዮጵያ ስም አብሮ መነሳቱ ነው። ሶኬ አሜሪካ ውስጥ ተወዳድራ ምርጫ አሸነፈች፣ መብቷ ነው። ተወዳደረች፣ አሸነፈች፣ ዋሬቨርኛ አያገባንም ስለሱ። እኔ አንድ የሚያናድደኝ ጉዳይ ከዚች ልጅ ጋር የኢትዮጵያን ስም አያይዛችሁ ማንሳታችሁ ነው። አንዳንዶቹ እንደውም ተጋሩ በሄደበት ሁሉ አሸናፊ ነው። ኪሮስ የሚለውን ስም ወስደው ከትግሬነት ጋር ሊያዛምዱት ሁላ የፈለጉ ሰዎች አሉ። ማናት ልጅቷ? ትክክለኛ ማንነቷ ማን ነው የሚለውን በዚች አጠር ባለች ቪዲዮ እዩትና እንመለስበታለን። Melot Kiros, everybody! My name is Melot Kiros. I'm running for Congress to where you're born. No. ሶ እኔ የምልላችሁ ነው፣ እኛ አሜሪካዊ አይደለንም፣ እንደ አሜሪካዊም አናስብም። እኛ ኢትዮጵያውያን ነን። የራሳችን ባህል፣ ሴት፣ የአኗኗር ዘይቤና የተለያዩ ሴቶቻችንን ጠብቀን የኖርን ህዝቦች ነን። የእንደዚህ አይነት ወራዳና ርካሽ ሰዎች ስም ከኢትዮጵያ ጋር ተያይዞ መነሳት የለበትም። ትውልደ ኢትዮጵያዊ ምናምን እያላችሁ ዜና ባትሰሩ፣ እንደዚህ አይነት ርካሽ ሰዎችን ወደዚህ ሚዲያ እያመጣችሁ ሚዲያውን ባታጨናንቁት የሚል መልእክት ለማስተላለፍ ነው። ይመቻችሁ። መልካም ቀን። እንዳያችሁት ነው ሰሞኑን ኢትዮጵያዊ ሆና የአሜሪካ ኮንግረስ ላይ ለመወዳደር ለመመረጥ እየተወዳደረችና ምርጫ ቀስቀሳ እያደረገች ያለች ሴት አለች። እሷ ማነች? ኢትዮጵያዊቷን ያያቸው ሴት ነች። እኔም በሰማሁ ጊዜ እውነት ለመናገር በጣም ነበር ደስ ያለኝ። ግን ደግሞ አሁን የሰማኑንም ሰሙ ማለት ለተመሳሳይ ጾታ ትደግፋለች። እነሱን ያው የእነሱ ነገር እንደምታስቀጥል እነሱን በደንብ እንደምንደግፍ እነሱ ጋር ሄዳ ስትናገር ነበር። አሁን እንዳያችሁት እና ኢትዮጵያዊ ነኝ ማለቷ አሁን እየደበረኝ መጣው። መጀመሪያ ላይ ኢትዮጵያዊ ሆና እዛ ደረጃ በመድረሷ በጣም ደስ ብሎኝ ነበር። ይህን ሳይ ግን ባልሆነች ብዬ ነው የተመኘሁት። ሰው ተወልዶ ማያውቅም፣ ተረግዞ ማያውቅም፣ ምንም ተደርጎ ተከናውኖ አይታወቅም። ባይዘው ሴት ታረግዝም ቅድም የጅማው ነገር እንዳልተከናወነ ሁሉ ጅማ ያልኩ ነገር በፕሪቪ ይልኩኝ ምናምን ይልኩኝ እንዳልተፈጸመ ሁሉ ይሄ ምንድነው ነገር ተወለደ፣ ታራ፣ ተፈጠረ ምናምን አንድ ማለት ነው። አንተ ተወልደ አይደለም? በፍጹም አልተወለድኩም፣ አልተፈጠርኩም ምናምን አልኩም። ኢመርጀንሲ ነው፣ ድሪም ኢመርጀንሲ ነው ይሄኛው። አሁን ምን ኖሮ ይሄ የኑሮ ውድነት ግን በጣም እያስለፈለፈ ነው። አሁን ላይ
ኑሮ ውድነቱ ነው ብዬ አስባለሁ። እንደዚህ አይነት ወሬ የሚያወሩ ሰዎች በጣም በዝተዋል። በተለይ ሶፊ ጋር። ሶፊ ግን ከየት ነው የሚያመጣቸው? በጣም ጥያቄ የሚሆንብኝ ነገር እሱ ጋር የሚመጡ ኖርማል አይምሮ ያለው ሰው የለም። የሀብታም ልጆች እንደዚህ አይነት ቢች ያላቸው ሀገራት እየሄዱ ይዝናናሉ። የድሃ ልጆች ግን በፊልም ነው የሚያዩት። ዛሬ ይኸው በደጃችሁ እንላቸዋለን። በጀልባ ዘመኑ በደረሰበት የመዋኛ ግብአቶች እዚህ ጋር መጥተው መዋኛት ዘና ማለት ይችላሉ። ወይ አድዬ አሁን ማን ይሙትና የድሃ ልጅ ጀስት የኑሮ ውድነት ጫናውን እንዲቀንስለት ነው የሚፈልገው ወይስ መዋኛ ገንዳ ሄዱ መንቦራጨቅ ነው? ታየኝ እኮ እናትዬ ባዶኔን ሐዋሳ ልጅ ዳይም ስገባ ጠጥቶት እንዲወጣ ነው እንዴ? አራዱ አትቀልዷ እንዴ! ዋናው የኑሮ ውድነት ጫናውን እንዴት አድርጌ ላላቅቅለት የሚል መዝናናት እኮ ከዚህ በኋላ የሚመጣ ነው። ሰከንድ ስቴፕ ነው። መጀመሪያ ሰው ጀስት መሰረታዊ ነገሮችን ማሟላት አለበት። ከዛ በኋላ ነው ወደ መዝናናት ውስጥ የሚመጣው እንጂ የድሃ ልጃውን በዚህ የኑሮ ውድነት ማጅራቱ እየተመታ እንዴት ነው ስለ መዝናናት የሚያስበው? ኧረ እባካችሁ በፈጠራችሁ አትቀልዱብን በእግዚአብሔር። እንኳን ደስ አላችሁ አዲስ አበባ ውስጥ የምንኖሩ የድሃ ልጆች እኔንም ጨምሮ እና ያው ከሀብታም ልጆች እኩል ሆነናል፣ ተሰርቶልናል ቢሽ ዳር። እውነት ለመናገር ግን አይቼዋለሁ፣ የቀበርነውን ያምራል። ግን ያው እሷ ባለችው መንገድ ባይሆንም እስቲ ምን ተሰማችሁ? ያያችሁት ምን አሰባችሁ? እስቲ ሀሳባችሁን ኮሜንት ላይ ጻፉልኝ። አሮጊትና ሽማግሌ አስቀያሚ ሰዎች፣ አጭር ሰዎች ጀነት አይገቡ። ቢስሚላህ አልሐምዱሊላህ ሰላቱ ሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ናቸው ያሉት። ጀነት የሚገቡ ሰዎች በጠቅላላ ቁመታቸው የነብዩላህ አደም አለይሂ ሰላም ቁመት 60 ክንድ ሆኖ ነው ጀነት የሚገቡት። እንደሰማችሁት ነው። ይሄ ቪዲዮ በጣም ሶሻል ሚዲያ ላይ እየተዘዋወረ አግኝቼው ነው ያመጣሁላችሁ፣ ጥያቄ ስለፈጠረብኝ። እስቲ ሙስሊሞች የምታዩ ካላችሁ ይሄ ነገር እውነት ነው ወይስ ሰውየው እየቀለደ ነው? ኮመንት ላይ ማየት ሞክሬ ነበር። እውነት አይደለም ምናምን የሚሉ ሰዎች ነበሩ፣ እውነት ነው የሚሉም አሉ። እና ያው ነገሩ ግራ የሚያጋባ ስለሆነ ምክንያቱም ፈጣሪ ያው በቁመት በመልክ ጀጅ ያደርጋል ብዬ አላስብም። ሁላችንም ልጆቹ ስለሆንን እና ይሄ ነገር ምንድን ነው? እውነት ነው ወይ? እስቲ ሀሳባችሁን ኮሜንት ጻፉልኝ የምታውቁን ነገር ካለ። ወጣቷ በትግራይ ክልል ያለውን ሁኔታ በሚዲያ ወጥታ በድፍረት ተናገረች። በዚህ ሰዓት የወጣቷ ንግግር ማህበራዊ ሚዲያውን ተቆጣጥሮታል። በትግራይ ክልል ዋና ከተማ መቀሌ የምትገኝ አንዲት ወጣት በማህበራዊ ሚዲያ ባሰራጨችው አዲስ ቪዲዮ መልእክት በክልሉ ውስጥ አስደንጋጭ የሆነ የግዳጅ ወታደራዊ ምልመላ እየተካሄደ መሆኑን አረጋግጣለች። ወጣቷ በቪዲዮ ላይ እንዳብራራችው ህፃናትን ጨምሮ በርካታ የክልሉ ነዋሪዎች ከቤተ ክርስቲያን ከመንገድና ከሆቴሎች እየታፈሱ ወደ ጦርነት ማሰልጠኛዎች እየተወሰዱ ነው ስትል ተደምጣለች። የወጣቷ ትችትና ተቃውሞ ጦርነቱ አሸናፊ የሌለው መሆኑን በመጥቀስ የባለስልጣናት ልጆች በውጭ ሀገር እየኖሩ የድሃ ልጅ ለጦርነት መማገዱን አውግዛለች። መሞት ካለብኝ እዚሁ ግደሉኝ እንጂ ወደ ጦርነት አልሄድም ስትልም ምሬቷን ገልጻለች። እንደሰማችሁት ነው። ከሰሞኑን የጦርነት ስጋት አለ፣ ትግራይ ላይ ድጋሚ ጦርነት ይነሳል የሚሉ ዜናዎች እየወጡ ነው እና ያን በማስከተል ደግሞ እቺ ሴት ቲክቶክ ላይ ወጣ በእንግሊዝኛ በጣም ብዙ መልእክቶችን እያስተላለፈች ነው እና ከዛ ማለት ደግሞ በግድ እየታፈሱ እንደሆነ ምናምን እና ይሄ ቪዲዮ በጣም መነጋገር ይሆናል። የእሷ ቪዲዮ በጣም ቫይራል ወጥቷል እና በጣም በሚያሳዝኑ ሁኔታ የምትናገራቸው ነገሮች ያስደነግጣሉ እና ድጋሚ ያንን ነገር ልናይ ነው የሚል ስጋትም እና ይሄ ስጋቷ ደግሞ እውነት እንደማይሆንና ይሄ ነገር የምርም እንደማይፈጠር ተስፋ አደርጋለሁ። ያው ከዛ ስህተት መማር ያለብን ይመስለኛል። ሕክምና መርፌ የሚወጋኝ አጥቼ ነው ያለቀስኩት። ረጅም ቀን አልኳቸው፣ 10 ምናምን ቀን። ያ ወጪ በእኔ የሚሸፈን አይደለም። ምን ኖሮኝ እኔ እኮ ምስኪን የኢትዮጵያ ኮሜዲያን ነኝ። ያ ሁሉ የሰው ነው። የሚገርም ደስታ ውስጥ ነኝ ያለሁት። የጠፋ ፍቅራችንን አግኝቼዋለሁ። ይሄ ለሌላ ሰውም ትምህርት መሆን አለበት። በቃ ትናንት ታሪካችን ነው፣ ዛሬ መኖር ነው፣ ነገ ተስፋችን። በአንድ ወር ከምናምን ውስጥ 20 ምናምን ቀን እንቅልፍ አልተኛው። በጣም ታመሜ ነበር። ማመስገን አይደለም ምስጋና የማይገባ ምስጋና ትንሽ ነገር ለሰው ትምህርት እንዲሆኑ ቃላት የማይገልጿቸው ነገሮች አሉ። አጠገቤ ስላለ አይደለም። ከመድኃኒዓለም በታች ህይወቴን ያተረፈው አቻሬ ነው። አቻሬ ወደዚህ ሆስፒታል እንድመጣ ያደረገኝ እሱ ነው። ስትሬቸር ላይ ተጥዬ ኮሜዲያን አሌክስ መሆኔን ማንም ሳያውቅ አንቲፔን የሚወጋኝ አጥቼ እኛ ማንታረቅ። ስለዚህ ለበጎ ነው፣ ጥሩ ነው።
ሁሉም ለበጎ ነው። ሁሉም ለበጎ ነው። ባያምኖረው እኛም አንታረቅም ነበር። እንዳያችሁት ነው ዋሾ እንዲዎች ኮሜዲያን አሌክስ ጋር መጥተው በመጨረሻም ጠይቀውታል። እኔ ግን እውነት ለመናገር ያሰብኩት ምን መሰላችሁ? የህብረተሰቡና የህዝቡ እንዴት ዝም ትላላችሁ የሚል ጫና ሲፈጥርባቸው ይህን ዝም ለማስባል ሄደው የጠየቁት እንጂ እኔ ፈልጎም ነው ብዬ አላስብም። ብቻ ሄደው ተገናኝቷሉ፣ ታርቋሉ አሁን ላይ እና ያው አትሊስት ዝም ከመባባል የተሻለ ነው ብዬ አስባለሁ። ይሄ ቪዲዮ ለቲክታከር ጽጌ ሮያል የሆነ ነው። እኔ አይደለም ያልኩት፣ የቅዱስ ላሊበላ ከተማ አስተዳደር ያወጣው ደብዳቤ ነው። ዛሬ ከሰዓት ላይ የቅዱስ ላሊበላን ህዝብ ባህልና ወግ በማይወክል መልኩ እዚህ ቲክታክ ላይ ጽጌ ሮያል የተባለች አንድ ቲክታከር አንድ ቪዲዮ ትሰራለች። የቪዲዮ መልእክት ከሆነ ደሳሳ ጎጆ ውስጥ ወጥቶ የሆነች ደሳሳ ጎጆ ውስጥ የወጣች አንድ እህታችን ልጇን ከኋላዋ ተሸክማ የሆነ G+4 ቤት ውስጥ ሄዳ ስትለምን ያሳያል። እና የአርቲስት ጎሳዬ ተስፋዬ ሙዚቃ በዚህ ውስጥ ይካተታል። አርቲስት ጎሳዬ ተስፋዬ ከዚህ በፊት በጉዳዩ ላይ ቀጥተኛ ያልሆነ ንግግር እንደነበረ ሰምቻለሁ። አሁን ግን ያንተን ሙዚቃ የሆኑ አማራ ማህበረሰብ ማጥቃት የሚፈልጉ ሰዎች ጊዜ በሰጣቸው ቁጥር እየተነሱ እንደፈለጉ እንዲተረጉሙት ስለማንፈልግ በጉዳዩ ላይ ማብራሪያ እንድሰጥበት፣ ይቅርታ መጠየቅ ካስፈለገም የቅዱስ ላሊበላን ህዝብ ይቅርታ መጠየቅ መቻል አለብህ። ጽጌ ሮያል የተባለችው ቲክታከር ግን ይሄንን ቪዲዮ ከሰራች 3 ቀን አልፎታል። አሁን እኔም በመሰራበት ጊዜም ገጿ ላይ ይገኛል ይሄ ቪዲዮ። እሱን ቀጥተን እናሳያታለን። የዚህ ቅጣቱ አካውንቷን ማጣት ነው። ስለዚህ ይቅርታ ጠየቀችም አልጠየቀችም ከዚህ ደብዳቤ መውጣት በኋላ አካውንቷ መዘጋቱ አይቀርም። ይሄ የኛ ስራ ነው። መቼም ነው ሰሞኑን አንድ የጽጌ ሮያል ቪዲዮ ያላዩ አለ ብዬ አላስብም እና ወይ ያልሰማ ሰው አለ ስለሱ ቪዲዮ ብዬ አላስብም። በዛ ምክንያት በጣም የተቸች ኢቭን ደግሞ ክስ ራሱ ሊመሰረትበት ይችላል የሚል መረጃዎች ይወጡ ነው። እንደገና ከላሊበላ ከተማ ራሱ አስተዳደር በደብዳቤ ለሷ መልእክት ተልኳል እና ያው እንዳያችሁት ነገሩ ቀላል እንዳልሆነ ገብቶኛል። እኔ ቪዲዮን ሳይሆን በምንም እኮ አልተረዶትም ነበር እውነት ለመናገር። ግን ደግሞ የራሳቸውን ነገር ከተማቸውን ዲፌንድ ማድረጋቸው እኔ ልክ አይደለም መጥፎ ነው ብዬ አላስብም። እውነት ለመናገር እንዴት ነገሮች ናቸው ማህበረሰብን በዛ መንገድ እንዲሳል የሚያደርጉና መጥፎ ሳይዱን እንዲያዝ ብቻ የሚያደርጉት። ስለዚህ ይህ ነገር ያው ተገቢ ነው ብዬ አስባለሁ። እሷም ይሄን አይታ በስርዓት ይቅርታ ትጠይቅና ያን ቪዲዮ ታጠፋለች ብዬ አስባለሁ። ብዙ መልእክቶችን እልክልህ ነበረ። አይ ቲንክ ያው አይ ኖ ቢዚ ስለሆንክ ብዙ ጊዜ አትመልስልኝ። እኔ እዚህ ካናዳ ነው የምኖረው። መጥቼ ባወራ ከቦርዱ ጋር አንድ ላይ ብናወራ በጣም ደስ ይለኝ ነበረ። ከሶሞን ይስማው ጋራ የምታውቀው ከሆነ ሶሞን ይስማው አይ ቲንክ መማር ታውቀዋለች። ሂ ኢዝ ቬሪ ናውን ኢን ኢትዮጵያ። ከሱ ጋራ እና ከቲጂ ጋራ አውርተናል። ካሁን በፊትም ስልክ ተደውሎልህ ነበር በማናጀር በኩል በማን ነው ስሙ በቅዱስ በኩል ትንሽ ልናገኝ አልቻልንም እና አሁን ያሰብኩት ሀሳብ ምንድነው እኔና ቲሞቼ ማናጀሮቼ ባወራነው መሰረት ነገሮቹ በትክክል ከሄዱ እናንተም ከተስማማችሁበት ከ500,000 እስከ $1 ሚሊዮን ድረስ ለማገዝ ሀሳብ አለን። ግን ያ ነገር ከመሆኑ በፊት አብረን ቁጭ ብለን ብናወራና ዲስከስ ብናረግ ካንተ ማናጀሮች ጋራ ወሬበር ከቦርዱ ጋር ብናወራ በጣም ደስ ይለኛል። አዶናይ ያው ታሪክ መስራቱን ቀጥሏል። ይህ ታሪክ ነው። ምክንያቱም 1000 ህጻናትን ለማሳከም የልብ ህሙማንን አሜሪካ ሄዷል እና ደግሞ ገቢ እያሰባሰበ ነበር። ማታ ላይ ሊቭ ነበሩና በዛ መሃል $1 ሚሊዮን አሁን እንዳያችሁት $1 ሚሊዮን ማለት 160 ሚሊዮን ብር ምናምን እና ከዛ በላይ በጣም ብዙ ብር ነው ማለት በጣም ብዙ ህጻናቶችን ሊያሳክም ይችላል እና በጣም የሚገርም አቺቭመንት ነው ብዬ አስባለሁ። እስቲ ምን ተሰማችሁኝ ስትሉ? ጳጳሱ ሩፋኤል በቁጥጥር ስር ዋለ። እጅግ በጣም ያስገርማል። ከመጨረሻው ድረስ ተከታተሉ። ለጆሮ ጭው የሚያደርግ ነገሮች ይዤ መጥቻለሁ። የመጀመሪያው ቅዱስ ሲኖዶስ ካስተላለፈው መልእክት አንዱ ምንድነው? የቀኑና የዶግማ ጥሰት ማለት መቅደስ ውስጥ ነው የምላችሁ እንግዲህ ስጋው ደሙን እስከ ማሳየት ድረስ አህዛቡንም የሚያምነውን የማያምነውን ቦዲጋርዳቸውን ሁሉ ሳይቀር ይዘው ይገቡ ነበር። ስጋው ደሙን ሁሉ እስከ ማሳየት ድረስ ደርሰው ነበር። ይህ ብቻ ሳይሆን የሚያስተምሯቸው ትምህርቶች ቤተክርስቲያን ለዛ የሌላቸው ጣዕም የሌላቸው ከቤተክርስቲያናችን ሕግ የወጡ ያፈነገጡ ስለሆነ ቅዱስ ሲኖዶስ በሊቃውንት ጉባኤ እምነታቸው ሁሉ እንዲጣራ ተወስኗል ማለት ነው። ሁለተኛው የቤተክርስቲያን ሀብት ምዝበራ ደግሞ ማለት
በአቡነ አብርሃም በአቡነ ጴጥሮስ ስም ሁሉ ማህተብ ነበራቸው። ልክ አቡነ አብርሃምና አቡነ ጴጥሮስ እንደፈቀዱ ማህተብ እንደመቱ አድርገው ከተለያዩ ሀገረ ስብከቶች እንግዲህ ንብረቶችን ይሰበስቡ ነበረ። እንዲሁም የሚያስተዳድሩትን ሀገረ ስብከት 5 መኪና ሸጠዋል። ይህ ብቻ አይደለም፣ የወርቅ ታቦቱንም እንግዲህ በመስበር ሸጠዋል ማለት ነው። ወርቅ ታቦቱን ያሁንም ቢሆን የሚያስተዳድሩትን እንግዲህ አቡነ ሳዊሮስና አቡነ ዲዮስቆሮስን ማህተብ ሁሉ አላቸው። አንድ ልብ እንድትሉ የምፈልገው ነገር ደግሞ ምንድነው ሊቀ ጳጳሱ ይህን ሁሉ ድርጊት እንግዲህ በጳጳስነት ደረጃ ሆነው ሲያደርጉ ቅዱስ ሲኖዶስም ሲወስን ትክክለኛ ማስረጃን ይዞ ነው የወሰነው። ጳጳሱ ሩፋኤል በቁጥጥር ስር ውሏል፣ ታስሯል እና በጣም የሚዘገንኑ ክሶች ናቸው። ማለት እኔ ጳጳስ ነው ከምለው የሃይማኖት አባት ነው ከምለው ሰው እንደይነ ክሶች እንደይነ ነገር ያደርጋል ብዬ ማለት በጣም ነው የሚያሳፍረው። እንደ አንድ ኦርቶዶክስ እምነት ተከታይነቴ የሰው ይወከለኛል ብዬ እስካሁን ራሱ መቆየቱና ይህን ነገር የሚያደርግ ሰው መሆኑን ስሰማ አፍሬያለሁ ለመናገር። ግን አትሊስት ይህ ነገር ተይዞ ለፍርድ መቅረቡና መታሰሩ ከዚህ ነገር መታገዱ በጣም ትክክል ይመስለኛል። ሰሞኑን ኢትዮጵያ ውስጥ በሶሻል ሚዲያ ላይ ሲዘዋወር የነበረ ውሾች እጅግ አስከፊ በሆነ ሁኔታ እየተገደሉ መንገድ ላይ ተረፍርፈው የሚያሳይ ምስል ተመለከትኩ። የተመለከትኩበት ምክንያት እንዴት ነው ታውቃላችሁ? አንዲት አብራኝ የተማረች ኢንዲፔንደንት ቻሪቲ ድርጅት ውስጥ የምትሰራ ሴት ትደውልኝና ሳልሳዊ ይህንን አየኸው ይህን ነገር ብላ ኢትዮጵያ ውስጥ እየሆነ ያለውን ነገር ብላ አሳየችኝ። ሳየው በጣም ነው የደነገጥኩት። ለምንድን ነው ያንን ያሳየችኝ ምክንያት? እነዚህ ሰዎች ድሃ በሆኑ ሀገሮች ውስጥ እየዞሩ እርዳታ በመስጠት የሚታወቁ የእርዳታ ድርጅቶች ናቸው እና በሚቀጥሉት 2 ዓመታት ውስጥ ኢትዮጵያ ውስጥ ገጠራማ በሆኑ የኢትዮጵያ ክፍሎች በመሄድ የንጹህ ውሃ አቅርቦት የሌላቸውን ማህበረሰቦች ለመርዳት ከ10 እስከ 15 የሚሆኑ የውሃ ጉድጓዶችን ለመቆፈር እቅድ የነበራቸው ድርጅቶች ናቸው እና ልክ ይሄንን በተመለከቱ ጊዜ immediately within 24 hours ያ ሁሉ ፕሮጀክት ተሰረዘ። ምክንያቱ ሲባል ኖ ይሄ ለምንልካቸውም ሰዎች ለኛም ለራሳችን አደገኛ ነው። እንደሰማችሁት ነው። በጣም ነው የሚያሳዝነው። የሆሳዕናን ጉዳይ ሁላችንም እንደሰማነው ነበር፣ በውሾች ላይ የተደረገው ነገር እና በዛ ምክንያት ትልቅ ነገር አተናል። አሁን እንደሰማችሁት የውጭ ድርጅቶች ይህን ሰምተው ሊረዱ የነበሩ ውሃ ሊወጡ የነበሩ አንመጣም፣ ለእኛም ስጋት አለ፣ በዚህ ሁኔታ እንደዚህ እንስሳቶች የሚያረጉ ከሆነ ለእኛም አይመለሱም የሚል በዛ ምክንያት ደግሞ ያው ቀርቷሉ። ይሄ ነገር በጣም ቢግሎስ ነው እና ከባድ ይመስለኛል። ይሄ ያው ስም ማጥራት እንደ አዲስ ያስፈልጓል። የማህበረሰቡ ራሱ ሜንታሊቲ እዛ ያሉት እኔ መሰራት ድጋሚ ያለበት ነው ይመስለኝ። ይህንን ቪዲዮ በጣም ያናድዳል፣ ግን ለማንኛውም ስሜቴን ተቆጣጠሬ ለማየት ሞክሬያለሁ። ቅዱስ ላሊበላንና አሚናን ወይም እነዚህን የሚለምኑትን ሰዎች ምን አገናኛቸው? የታሪክና የፖለቲካ ሳይንስ ተመራማሪዎች ምሁራኖች ምን ይላሉ? እንደዚህ አይነቱን ስራ እነዚህ ልጆች የሰሩትን አይነት ስራ ሂስቶሪካል ሪቪዥኒዝም ይባላል። ታሪክን መከለስ፣ ሆን ብሎ ማበላሸት፣ አቅዶ የነበረውን እንዳልነበር ያልነበረውን እንደነበር አድርጎ ማጠልሸትና ማበላሸት፣ ለአዲሱ ትውልድ የተበላሸውን መስጠት ማለት ነው። ጥምቀት ሲነሳ ጎንደር፣ ገና ሲነሳ ላሊበላ የታወቀ ነበር። ገና ሲመጣ በሚሊዮን የሚቆጠሩ ኢትዮጵያውያንና ቱሪስቶች የጌታችን የመድኃኒታችን የኢየሱስ ክርስቶስን የልደት በዓል በቅዱስ ላሊበላ ለማክበር ስትመጡ በባዶ እግራቸው የመጡትንም ሁሉን ትንሹንም ትልቁንም የከተማ ሰው የገጠር ሰው ሳለ እግሩን አጥበን ያለንን አቅምሰን ቦታ ሰጥተን አስተናግደን ነው የምንሸኘው። በዛ በነበራችሁ ቆይታ ጧት መጥቶ እንቅልፍ የሚነሳችሁ የሚረብሻችሁ ሰው አይታችኋል? የሰማችሁት ነው። ጽጌ ሮያል ላይ በዚህ መልኩ በጣም የተለያዩ ሰዎች ትችታቸውንና ያለውን እውነተኛ ነገር ለመናገር እየሞከሩ ነው። በላሊበላ ለሀገር የተለየ የተመሰከረልን የተጨበጨበልን ከብድር ወደ ብድር ምንዘል ከልመና ወደ ልመና ምንዘል አይደለን እንዴ? ሀገር ተቆርቋሪ የላትም ኢትዮጵያ። ጎሳ ነው ተቆርቋሪ ያለው፣ ብሔር ምናምን ሰፈር። ሀገሪቷ ተቆርቋሪ የላት እንደ ሀገር ማለት ነው። እኔ ብቻ ብዙ ወራ ደስ ባለኝ ስለዚህ ጉዳይ ማለት ምንድነው ሳምትሉ ሞረቴ ሰፈር ትሉ ነበር ድሮ። ቆማጣ ምናምን ሸክላ ሰሪውን ምናምን ቡዳ
ብረት ሰሪውን ቀጥቃጭ እነ ከሌ ስትሉ የኖራችሁት ራሳችሁ በማረግ አሽሞንሙና ጀለሲ ማህበረሰቡን አስቆጥቷል። አንቺም አትዳፈሪ። ቪዲዮውን አለ። የቲክቶክ አርበኞች እኮ ማይሞች ናቸው ባይዘው። ልመና ግን የአንድ ብሔር የአንድ ሰፈር ሳይሆን እንደ ሀገር ለማኞች ነን። እቺን ብቻ እንዳትክዱብኝ ለማለት ያክል ነው። በተረፈ ድንጋይ ራስ ይበዛዋል። ነገርን ወደ ግራ ማዞር ጥሩ አይደለም። ራሳቸውን ዲፌንድ ማድረጋቸው ማንነታቸውን በዚህ ነገር እንደማይወክል መናገራቸውን ልክ ነው ብዬ አስባለሁ። አልበሙ ላይ ሲዲው ላይ ይሄ ዘፈን የለም። ኦፍኮርስ ስለምትሉት ነገር ግራ ስለምታጋቡ ሊሏችሁ ይችላሉ። ከሲዲው ላይ ሰርዞታል፣ ከካሴቱ ላይ አጥፍቶታል። ጥያቄ ጠይቅሽ ለምትዩ ነገር አላመንሽበትም። ኦኬ እንደዚህ ከሆነ አሁንም እኮ ልጅቷ እኮ ብላችኋለች። እኔ በዚህ ደረጃ አስቤበት አይደለም እንደዚህ የሰራሁት፣ ያ የማውቀውን ነገር ነው ያልኩት። ግን እንደዚህ ያስከፋችኋል ብዬ አላስብም ብላ ተናገረች። ልክ እኮ ናት። ግን ደግሞ ስለ እውነታው እንነጋገር ከተባለ እናውራ ከተባለ እኛ እያየን ያደግናቸው ናቸው። ያውም እሷ በአማረ ቪዲዮ ሰርታ ነው ያቀረበችው። የሚያምር ነገር ሊያደረገችው ሌላ ምንም ያሰድብም ያዘልፍም ነገር የለም። ልጅ ማይክን በቅርብ ሰርቶታል። አሁን አዲሱ ካሴት ላይ ቴንኪዩ ማር አመሰግናለሁ። አዲሱ ካሴት ላይ አለ ይሄ ክላሲካል ይሄ ዘፈን በዚህ ደረጃ ምንም የሚያስብል ነገር የለም። እናንተ ይሄ ናችሁ፣ በቃ እንደዚህ ናችሁ። ከስድብ ሌላ ምንም አታውቁ። ስድብ ነው ስድብ። ሶሻል ሚዲያውን በስድብ ይዛችሁታል። በስድብ የምትፈሩ ይመስላችኋል። በስድብ ከፍ የምትሉ ይመስላችኋል ምናምን። እውነታን ማመንና መቀበል አትፈልጉ። እውነታን ግን መቀበል ግድ ይላችኋል። ስድብ ሲያሸንፍ አይተናነቅም። ስድብ ሲያሸንፍ እኔ ይቻላል ባይዘው እንደሰማችሁት ነው። ሊያሾ በዚህ መልኩ ነገሩን የባሰ ለማድረግ እየሞከረች ነው የሚመስለኝ። ሰሞኑን እንደምታውቁት የኛ ሀገር መዋለ ህጻናቶች ልጆቻቸውን እያስመረቁ ነውና ጀስት ሪማይንድ ለማድረግ ነው። የቻይና ልጆች መዋለ ህጻናቶቻቸው እንደዚህ ነው፣ ከጀርባ ያለው ነው ሀይሊ እንደዚህ ሴንሰሪ አክቲቪቲ እየሰሩ ካልሆነ ወይ የእጅ ስራ እየሰሩ ነው፣ ወይ ኩክ እያደረጉ ነው፣ አርት ስራ እየሰሩ ነው። ከፊደል ጭማሪ አክቲቪቲዎች በስነስርዓት አክቲቪቲዎች ይሰራሉ። እንደዚህ ላይፍ ሎንግ ስኪል የምንላቸው አሉ አይደለ? የዘላለም የሚጠቅሙን ስኪሎች ያዳብራሉ። እና የእኛ ሀገር የትምህርት አስጣጥ ሲስተም በጣም ኢንፍሉዌንስድ ነው ካያችሁት። እዚህ ኦራሊ ሬፒቲሽን የበዛበት ሜሞራይዜሽን የበዛበት የፍሬንች የብሪቲሽ ምናምን ውጤት ነው የኛ እና አልረፈደም ግን ማለት መማር እንችላለን፣ ከነሱም ኮምባይን ማድረግ እንችላለን ምናምን። ያው ፍቃደኝነት ይጠይቃል እንጂ እነሱ ብቻ ደግሞ አይደሉም። የጥሩ ትምህርት ቤት ምሳሌ ፊንላንድም አሉ። ፊንላንድም ምርጥ የሆነ ኩሪኩለም አላቸው እና ልጆች የሚሰጠው የትምህርት አይነትና ፎከስ የሀገሪቱን ኢኮኖሚ ስፔሻሊ ወደፊቱን በደንብ ዲተርማይን እንደሚያደርግ እነዚህ ሀገራት ገብቷቸዋል። ለዛ ነው ችን ለማሳለፍ ያክል ነው። ሀሳብ ካላችሁ ኮሜንት አስቀምጡት። የእኛ ሀገር ኬጂ እና የህፃናት ትምህርት ቤቶች በዚህ መልኩ እንዲሆኑ በጣም ነው የምመኘው እውነት ለመናገር ግን ከባድ ነው አይደለም እንዲህ ሊሆኑ ትክክለኛ አሁን ያለውን ራሱ ካሪኩለም በትክክል የሚማሩት አይመስለኝም። አስቡት 45 ቢሊዮን ዶላር ባለፉት 30 ዓመታት 9 የህዳሴ ግድብ መስሪያ የሚሆን ገንዘብ ሌላ ቦታ እንደከፈልን ብነግራችሁ ታሪኩ እዚህ ጋር ይጀምራል። 1993 ኢትዮጵያ ወደ ባህር ያላትን ቀጥተኛ መዳረሻ አጣች። ከዚያን ቀን ጀምሮ ኦልሞስት ወደ 30 ዓመት ሊሞላው ነው። 30 ዓመት 360 ወራት እና ከ10,000 በላይ ቀናት። በዚህ ጊዜ ውስጥ ኢትዮጵያ ወደ ዓለም ለመድረስ በየዓመቱ ከፍተኛ ክፍያን ትከፍላለች። እንደ ንግዱ ሁኔታ ይለያያል። አንዳንድ ጊዜ በዓመት 1 ቢሊዮን ዶላር፣ አንዳንድ ጊዜ በዓመት 1.5 ቢሊዮን ዶላር፣ አንዳንድ ጊዜ ደግሞ እስከ 2 ቢሊዮን ዶላር ድረስ እንከፍላለን በየዓመቱ። እስቲ አስቡት 1.5 ቢሊዮን ዶላር በየዓመቱ በ10 ዓመት 15 ቢሊዮን ይደርሳል። በ20 ዓመት 30 ቢሊዮን ይደርሳል። በ30 ዓመት 45 ቢሊዮን ዶላር ይደርሳል። አስቡት 45 ቢሊዮን ዶላር። የህዳሴ ግድቡ 5 ቢሊዮን ዶላር ብቻ ነው የፈጀብን። 9 የህዳሴ ግድቦች ማለት ነው። ወይም የኢትዮጵያን ከተሞች በሙሉ የሚያገናኝ በሺዎች ኪሎ ሜትር የሚቆጠር የባቡር መስመር፣ መቶዎች ፋብሪካዎች፣ ዘመናዊ የኢንዱስትሪ ከተሞች፣ ሚሊዮኖች ስራዎች፣ የቴክኖሎጂ ፓርኮች እና የምርምር ማዕከላት። ሰዎች ባህርን ሲያስቡ ውሃን ያስባሉ። እኔ ግን ውሃ ብቻ አይታየኝም። ፋብሪካዎችን አያለው፣ ስራዎችን አያለው፣ ኤክስፖርቶችን አያለው እና ባቡሮችና የኢንዱስትሪ ከተሞችንም አያለው። ምክንያቱም ባህር ውሃ ብቻ አይደለም፣ ወደ ዓለም የሚወስድ በር ነው። እስቲ አስቡት 130 ሚሊዮን ሰዎች አንድ ትልቅ ቤት፣ ነገር ግን የፊት በሩ የራሳቸው አይደለም። ምናልባት የባህር ጉዳይ የውሃ ጉዳይ ብቻ አይደለም፣ የመውጫ በር ጉዳይ ነው። በስተመጨረሻም ይሄ የጦርነት ዋጋ አይደለም፣ ወደ ዓለም ለመድረስ የሚከፈል ዋጋ ነው። ሌትስ ጎ። እስቲ እንደኔ ይሄ ልጅ በጣም ያደንቀው ማለት ቲክቶክ ላይ
የምታዩ ከሆነ ልጅ በቃ መስት ነው። ግዴታ ማየት አለባችሁ። በጣም የሚገርም ጭንቅላት አሉ። ነገሮች የሚያስረዳበት መንገድ ራሱ በጣም ነው የሚለየው። እና ሄዳችሁ እዩት፣ በእርግጠኝነት ትወዱታላችሁ። ሰላም፣ እንዴት ናችሁ? መቼም እኔን የሚያውቀኝ ሰው ድምፃዊ አስቴር አወቀ እንዴት እንደምወዳት እንዴት እንደማከብራት ያውቃል ብዬ አስባለሁኝ። የፊታችን ማክሰኞ ጁን 7 በሸራተን አዲስ የአልበም ሪሊዟን ታደርጋለች። የማያረጅ ድምፅ፣ እንደ አዲስ እንደ ወይን የሚጣፍጥ ቃና ያላት እጅግ የምንወዳት የምናከብራት የሙዚቃዋ እመቤት አስቴር አወቀ እንደ አዲስ የምንወዳቸው ሙዚቃዎች አሁን ባለው ድምጿ ተጫውተዋለች። መቼም የተቀረጨበ ድምጿን እንደ አዲስ የተጫወተችውን ገላገላ ሙዚቃን ሰምቼ በእውነት ሰውነቴን ውርር ነው ያደረገኝና የሙዚቃዋ እመቤት አስቴር አወቀ እንደዚህ ትክክለኛ ሙዚቃ መስማት በናፈቀን ሰዓት በጊዜው መተሽ ወርቅ የሆነ አልበምሽን እስከምታወጪ በምን እንደምታወጪ እስከምንሰማ ድረስ ማክሰኞ በጣም ጓጉተናል። ብዙ የሙዚቃ ጠበብቶች አብረዋት ሰርተዋል። እናመሰግናቸዋለን። ማናጀሯንም ደግሞ አድዬን በጣም እናመሰግናለን። እንዲሁ የሚዲያ አጋሮች ኢቢኤስ፣ ሌሎችም ትልልቅ ተቋማት አላችሁ፣ እናመሰግናችኋለን። እንግዲህ የምንወዳትን የምናከብራትን ይችን ታላቅ ድምፃዊ እስከምናያት ድረስ ማክሰኞ በጣም ጓጉቻለሁ። የኔም መቤት አስትዬ የልጅነቴ የቤተሰቤ የሁሉ ነገር የነሽ አንቺ በጣም ነው የምወድሽ። ማክሰኞ እስከምንገናኝ ድረስ ሰላም ያገናኘን። መልካም ጊዜ ይሁንላችሁ። አስቴር አወቀ ያው አልበም ሪሊዝ ልታደርግ ነው። በጣም ገርሞኛል። ማለት አልጠበቅኩም ነበር። ድጋሚ ትዘፍናችኋለች ምናምን ብዬ እንደውም እኔ አዲስ ዘፈን ከምትወጣ ይልቅ ያሏትን ዘፈኖች መራርጣ ድጋሚ ሰርታ ያው እንደ አዲስ ብንሰማው የተሻለ ነው ብዬ አስባለሁ። እሷም እንደዛ ነው ያሰበችው። ሰሞኑን ይመረቃል ተብሏል እና ያው ለአስቴር አድናቂዎች ደስ የሚል ዜና ይመስለኛል። ከባሌ ጋር ራሱ ኳስ እያለ ውጪ አምሽቶ እንዳይመጣ 80ችን ላይ ስንፈራረም ፈርሟል። አይሄድም። በኳስ ሰበብ አምሽቶ መምጣት የለም። እንዴት ጠየቅሽን ታዲያ? ኳስ የከለከልሽ ኳስ ጠይቂያለሽ? ሂትለር ምን አረገታል? ሂትለር እኮ ገሎ ይገላግላል። እኔ 80 ላይ በኳስ ሰበብ ውጪ ላይ ወጣ የተካተተ 80 ነው ያለኝ። አስቱያውን እንደው ምን መሰለሽ እንደገና አዲስ በቃ አዲሱት 80 ወደ አዲስ ይታደስ ተጫወቱ ምናምን ብለሽ እድሽ አሁን በቃ ከ5 ዓመት በኋላ እንድናሽ አይ ሆነና 5 ስላለፈ አሻሽላለሁ። አስቱ ኳስ ምን መሰለሽ አስቴር ከባድ ነው። ኳስ ባሊ እንዳይ አረጋለሁ እያልሽ ግን የኳስ ባለሙያዎችን ነው እዚህ እየጠየቅሽ ያለሽ። እረስተሽ ነው አትሊስት ባትናገሪ ጥሩ ነበር። ሰላም ጤና ይስጥልኝ። በቅድሚያ ወንድሜ ጃፋር ኮሜዲ ፈጣሪ ጨርሶ ይማርህ። ይህንን ነው የምለው። በመቀጠል ዛሬ ማታ የድጋፍ ማሰባሰቢያ አለና አትቅሩ ለማለት ነው። በመቀጠል እኔ በእውቅና ደረጃ እንግዲህ በሁሉም ፕላትፎርሞች ላይ በጣም ዝነኛ ሰው ነህ። ያን ያህል እንትን የምትለው ነገር አይደለም። እኔ አይጂ ላይ ነው የምንተዋወቀው ከኔ ጋር። ለምን ራስ ቤት ቲክታክ ላይ ለምን ራስ ቤት የድጋፍ ማሰባሰቢያው እንዲሆን እንዳልፈለክ ግራ ስለገባኝ ነው እና መልከታዬን ላስቀምጥልህ፣ ሊጠቅም ይችላል። እዚህ መንደር ላይ ሆስት ሆነው በጣም ብዙ የጊፍት ገንዘብ የበሉ አሉና እንደዛ አይነት ሰለባ እንዳትሆን ስጋት ስላለብኝ ነው። ካለኝ ቅርበት አንጻር ነው የምነግርህ። አይደለም አንተ በቁም ላለው አባቴ መለስ ስንል ወደኋላ ህፃን ሄቨን የአበቄለሽ ልጅ ነፍሷን ይማረው በሷ ስም የተሰበሰበ የጊፍት ኮይን ተበልቷል። በጋሞ ጎፋ ህዝብ ስም የተሰበሰበ የጊፍት ኮይን ተበልቷል። ይሄንን ያልኩ ራስህን ችለህ ሆስት ሆነህ በዙሪያ ያሉ የሚረዱ ሰዎች አንተ ጋር ገብተው አሳይገስት ነገሮች ቢከናወኑ ደስ ይለኛል ለማለት ነው። በተረፈ ፈጣሪ ጨርሶ ይማር። ችግርን ይወቅልህ ፈጣሪ፣ ጭንቀትህን ይጋራ ፈጣሪ። ይሄንን ነው የምለው። አመሰግናለሁ። መልካም ቀን ለሁላችሁ። ቴንክ ዩ። በህይወቴ ስለ ደስታ ከሰማኋቸው ምርጥ ንግግሮች መካከል አንደኛውን ልንገራችሁ። ቫሲል ሉካሽ አንድ ነገር ካጣ ብዙ ነገር ስላላጣ ደስ ይበል። ብዙ ነገር ካጣህም ሁሉንም ነገር ስላላጣ ደስ ይበል። ሁሉንም ነገር ካጣህም ደስ ይበል፣ ምክንያቱም ከዚህ በኋላ ምንም የምታጠው ነገር የለም ይለናል።
ብሮ ደስተኛ ለመሆን ሰበብ አትፈልግ። just be happy. that's what I'm doing bro. በጣም አሪፍ ምክር ነው ብዬ አስባለሁ። ግን ደግሞ መተግበሩ ነው ከባድ። በእያንዳንዱ ነገር ባጣነው ራሱ መደሰት ማለት ያን ማድረግ ከቻለን ሲጀመር ኦልሬዲ ደስተኛ ነን ማለት ነው። እና ያው ጥሩ ምክር ነው፣ ግን ደግሞ መተግበሩ በጣም ከባድ ነገር ይመስለኛል። ውሻዬን ከልጆቼ የበለጠውን ያሳደግኩትን ያሰርኩትን አስከትቤያለሁ እያልኩ እየለፈለፍኩ አውጥቶ ገደሉብኝ። ሰው ቤት ማሄድ ውሻዬ። አይዞሽ ማዘር፣ በቃ አልቅሱ፣ በቃ አይዞህ። ከልጆቼ የበለጠ ያሳደግኩት ውሻዬ ነው። የፈረንጅ ውሻ አውጥቼ ሰጠው። አውጪ 50 ሺህ ብር ትቀጫለሽ፣ 3 ወር ትታሰሪያለሽ ተባልኩ። ከዚህ በላይ ምን ላድርግ? አገርም ዱላ ሲገው አውጥተው ነው ያስጨበጨቡ። ማዘር አናግሯት። በሚሊዮን ዶላሮች አውጥተው የቤት እንስሳትን በሚያሳድጉበት በዚህ ግዙፍ ዓለም ላይ ወደ ጠባባ ወደኛ ሀገር ብቅ ስትል ደግሞ ውሻህን የገዛ ቤትህ ውስጥ ማኖር ያስከፍላል ወደሚባልበት ደረጃ ጭካኔያችንና አረመኔነታችን ከፍ ብሏል። በሀዲያ ላይ ሰሞኑን አንድ ያልተከተበ የቤት ውሻ የራሱን ቤተሰብ የሆነውን ሕፃን ልጅ እና ከብቶችን ነክሶ ከመግደሉ ጋር ተያይዘው በስነ ስርዓት ውሻቸውን አስከትበውና ጤናቸውን ጠብቀው የሚኖሩ ሰዎች ሁሉ እንስሳቶችን አንቀው እንዲገሉ የሚያስገድድ የሰፈር ሕግ ወጥቶባቸዋል። እኚህ የምትመለከቷቸው አያት የሚሆኑ እናት የልጅ ልጆቻቸውን ከቀሚሳቸው ስር አድርገው ውሻቸውን በግድ ላስገደሏቸው ጨካኝና አረመኔ ሰዎች እንባቸውን እያዘሩ በህይወት ካኖርሽውና ካስቀጠልሽው 50 ሺህ ብር ክፈይ አሉኝ እያሉ በምሬትና በብስጭት ሲያለቅሱ ነው የተመለከትናቸው። እኚህ እናት ውሻቸው ቤታቸው ውስጥ የሚኖር ንጽህናውንና ጤንነቱን የጠበቁበት ልዩ ወዳጅነት ከውሻቸው ጋር እንዳላቸው የሚያስታውቁ ናቸው። ይህ ደግሞ ንጹህ ፍቅር ውሻው ራሱ መልሶ ከሰጣቸው ከሳቸው ምንነት ጋር ካልተያያዘ ንጹህ ፍቅሩ የመነጨ እንደሆነ ያስታውቃል። ይህ ውሻ በሳቸው ቤት ውስጥ ድህነታቸውን ሳይቆጥር ሀብታምነታቸውን ሳይገነዘብ ብሔራቸውና ማንነታቸውን ሳያጠና እሳቸው ስለሚያደርጉልን ልዩ እንክብካቤ በምላሹ ደግሞ ጭራውን በማወዛወዝና በታማኝነት ከሳቸው ጋር ንጹህ ምንም ላይ ያልተመሰረተ ፍቅርን እንደመሰረተ ያስታውቃል። ይህንን ፍቅር ግን ድህነት የሚባል ክፉ በሽታ አስገደላቸው። 50 ሺህ ብር ስለሌላቸው የሚከፍሉት ስላጡ ብቻ እኚህ እናት የሚወዱትን ውሻቸውን ለመግደል ተገደዱ። ግድያው ግን ንጹህ ፍቅራቸውን ከዓይናቸው እንዲያፈሱ ብሶታቸውን እንዳይናገሩ አልከለከላቸውም። አየህ፣ ይህንን ነው እንግዲህ እያጣን ያለነው። በዚች ጨካኝ ምድር ብዙ ሰዎች በቡድንና በግል የሰውን ነፍስ ከጭቃ እንደተሰራ ብይ እንኳን ሳይቆጥሩ በየቦታው በጭካኔና በአረመኔነት በሚቀጥፉበት ምድር ላይ እንዲህ ያሉ እናቶች፣ እንዲህ ያሉ ወንድምና እህቶች አይደለም በሰው ነፍስ ሊጨክኑ ቀርቶ እንስሳቸው እንኳን የሚያሳዩትን መንሰፍሰፍና መራራት ስትመለከት ይህቺ ምድር ምንም በጨካኞች ብትሞላ እንዲህ ያሉ ንጹህ ነፍስ ያላቸውን ሰዎች ስትመለከት ደግሞ በተስፋ ወጋገን ፈካ ደመቅ ይላል። ጨካኞች ብቻ አይደለም ምድር ላይ ያሉ፣ እንዲህ ደግሞ ለእንስሳ ነፍስ የሚራሩ ሰዎች አሉ። በስተመጨረሻም በዚህ ቪዲዮ ላይ ማስተላለፍ የምፈልገው በሀዲያ አካባቢ ላይ የምትገኙ ሰዎች አንድ ውሻ አንድ ቤተሰብ ስላላስከተበውና ሰዎችን ጎርቶ ስለገደለ ሁሉም ውሻ ገዳይና መርዘኛ ነው ማለት አይደለም። ለምሳሌ የምንገለገልበት እጅግ አስፈላጊ የሆነ መኪናችን አንድ ሕፃን ልጅን መንገድ ላይ ገድሏል ብለን ሙሉ መኪኖች ይቃጠሉ ይውደሙ እንደማንል ሁሉ አንድ ያልተከተበ ውሻ ስላደረሰው ጉዳት ሁሉም ቤት ውስጥ የተገኙ ጤናማ ውሾች ይገደሉ ማለት ፍርደ ገምድልነት እንደሆነ ልነግራችሁ ፈልጋለሁ። መጽሐፍ ቅዱስም ደመቅ አድርጎ ጻድቅ ግን ለእንስሳ ነፍስ ይራራል ብሎ ይነግረናል። የጻድቅ ነፍስ ልኬቱ የሚለካው በሰዎች ላይ በሚያሳየው ርህራይ ብቻ ሳይሆን በተፈጥሮ ላይ፣ በእንስሳ ላይ፣ በአጽዋት ላይ፣ በአዋፋት ላይ፣ በሳር ቅጠሉ ሁሉ ላይ በሚያሳየው ርህራይና ምሕረት የጻድቅ ሰው ነፍስ ይለካል፣ ይመዘናል። እና ጨካኝ አረመኔዎች ሕይወታችሁም እጃችሁም ከጽድቅ የተፋታ ድሃን በድህነቱ እያስፈራራችሁ አለኝ የሚለውን ንጹህ ፍቅር የሚለግሰውን እንስሳ እንኳን እየነጠቃችሁ ምንም እንዳይኖረው የምታደርጉ ጨካኝ የመንደር ኃላፊዎች
እጃችሁን ብትሰበስቡና ይህንን ጨካኝ ድርጊታችሁን ብታቆሙ፣ ለዚህ ጨካኝ ድርጊታችሁን ደግሞ አካባቢ ላይ ያለ የሚመለከተው ህግ እርምጃ እንዲወስድባችሁ ነው ይህንን ቪዲዮ የምሰራው። ማንኛውም ይመቻችሁ። እሺ ቤተሰብ የዛሬዎቹ ቪዲዮቻችን እነዚህን ይመስሉ ነበር። እንደወደዳችኋቸው እንደተዝናናችሁባቸው ተስፋ አረጋለሁ። እስከሆነ አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሰብስክራይብ ያላረጋችሁም ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። በተለይ አዲስ የሆናችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ።